አብርሽ ግን ማለት ነው ሩታ ላይ ብቻ ሳይሆን እኛ ላይም ጭምር ነው እንደ ሙድ እያስክ ያለኸው። ምን ባጠፋ ነው? ምን በበደላት ነው ሩታ በዚህ ልክ የጨከነችብኝ አላለም? ኧረ እባክህ አብርሽ እውነትህን ነው? ከልብ ነው? ምንም አላጠፋም። እንደው መቼ ነው አንድ ቀን የጥፋተኝነት ስሜት የሚጸጽት የጥፋተኝነት ስሜት የሚሰማ መቼ ነው? የእውነት አሁንማ በሩታ ላይ ብቻ ሳይሆን በተመልካች ላይ ሙድ እያስክ ነው። ለተመልካች እኮ ግልጽ ነው አይደለም? ለሩታ ማለት ነው። ሲቀጥል ደግሞ እኔ ብዙዎቻችሁን እንግዲህ ቪዲዮን አይታችኋል። ቅመሞችዬ ከእናንተ የሚያመርጥ ነገር የለም። ግን አንዳንዶቻቸው ሩታን የምትወዷትም ልጅ ከተወለደ በኋላ ከልጅና ከአባቱ ጋር ማደግ አለበት፣ ሩታዬ አንድ እድል ስጭው፣ ይቅርታ አድርጊለት እያላችሁ ነው። ግን እንዴት ይቅርታ ታደርግለት? ቤተሰቦች አሁንም እኮ አብርሽ ላይ ምንም የጥፋተኝነት ስሜት እኮ አይሰማም። አይታችሁት ከሆነ ማለት ነው አጥፍቻለሁ፣ ተጸጽቻለሁ፣ ሚስቴ ይሄን አድርጌያለሁ፣ አስተካክያለሁ ሲል ከአብርሽ አንደበት ሰምታችሁ ታውቃላችሁ? ዛሬ እንኳን ተፈታ አይደለ? አንድ ቀን ተሰጥቷቸው እንግዲህ ነገሮችን አውርተውበት ተነጋግረው እንዲመለሱ እንግዲህ እንዳሉት አንድ ቀን ተሰጥቶታል ተብለው ማለት ከስር የተፈታው። ግን ሩታን አግኝቷት ሲያወራት እንኳን ምንም ነገር እንዳልተፈጸመ ትናንትና ስትጠየቂ አልጋ ላይ ይዤዋለሁ አይነት ነገር ነበር ስትይ ነበረው። እስቲ ማስረጃ ስጭኝ፣ እኔን አልጋ ላይ ይዘሽኛል ወይ? ግዴታ አንሶላ ስትጋፈፍ መሆን አለበት እንዲ አብርሽ? ግዴታ አንሶላ ስትጋፈፍ መሆን አለበት? አብራክ የምትላላጠውስ ሄርሜላ፣ አብራክ የምትተሻሸውስ አንተ መቼ ነው እንደ ባለ ትዳር ራስን አስከብረ የምታውቀው አይደል? ያንተ ገና እኮ የተፈጠረው ለምትወዳት ብቻ ነው። ያችም ሴት እየመጣች የምታሻሸው የምትዳብሰው አይነት ገላ መሆን የለበትም። እንደ ወንድ ደግሞ ኮስታራ ሆን፣ ራስህንም አስከብር። የእውነት ቤተሰቦች እኔ አብርሽ ለምን ያናደኛል? እድል ብሰጠውና ብትታረቅ እንዳላችሁትም ደግሞ ነገሮች ቢስተካከሉና ሁለቱም ልጃቸውን የመጀመሪያቸው ነው እግዚአብሔር በልጅ ባርኳቸው ልጅ ከእናት ከአባቱ ጋር ቢያድግ እውነት ለመናገር እድል ብሰጠው ደስ ይለኛል። ግን ቤት በኩል እድል ትስተው። ቤተሰቦች እዩት እስቲ አብርሽን ምንም አይነት እኮ የጸጸትና የጥፋተኝነት ስሜት የለበት። ምንም እንዳልተፈጠረ ነው የሚናገረው እኮ ምንም። በቃ ሩታውን ውሳኔ ወን ትፈርማለ። እሳትና ውሃ ቀርቦል፣ ምርጫ አንተ ነው። ወን እሳቱን ወን ደግሞ ውሃውን መምረጥ ያንተ ፋንታ ነው። ወን ትፈርምልኛለ። እንግዲህ ወን ደግሞ እንደተለመደው እስር ቤት ትገባለ ይመስለኛል አነጋገሯና። ሩታ በጣም ልቧ ደንድኗል። በነገራችን ቤተሰቦች ደግሞ ሩታዬ የውበትሽ ሚስጥር ምንድን ነው? የውበትሽን ሚስጥር ማወቅ እንፈልጋለን። አማረባት ሩታ እግዚአብሔርን። አብርሽ ሩታ ካመለጠች ማለት ነው እድሜ ልክ ስትቃጠል ነው የምትኖረው። እድሜ ልክህን ማለት ነው። ደግሞ ጭራሽ ልጅቷ እናቴ ቀን በቀን ውበቷ እየጨመረ ነውና ደግሞ ዛሬ እንደ መሻፈድም አድርጎታል አብርሽዬ። አያደለ እችን የመሰለች ወርቅ የመሰለች ሚስትህን እንደ እንቁላል ተንከባክበ እንደመያዝ እዛች እዚህም የምትገላበጥ ሴት ነው መቼ የምትወዱት? አንዳንድ ወንዶች ስነ ስርዓት ያላት ቁንጥጥ ያለች ራሷን ያስከበረች ሴት አትወዱም። ግን እንደ ሄርሜላ የምትገላበጠዋን ትወዳላችሁ። ለምን እንደሆን አላውቅም። ምን እዛ ጋር የምታገኙት ነገር ቆፍራችሁ ማዕድን ወርቅ አታወጡ? ለምን እንደዛ እንደምትሆኑ አላውቅም። የእውነቴን ነው የምላችሁና ሩታ እንግዲህ ዛሬ አብርሽ አውርቷት ነበረ። በማል ገባዋለን። ይቅርታ ቤተሰቦች፣ የአብርሽ ነገር ግርም ስለሚለኝ ነው። በቃ ራሱን ምንም ጥፋተኛ አደርግም ሲያረግም አላየውም። ለምን እንደሆነ አላውቅም። እንዴ ባለትዳር መሆን እንደዚህ ነው እንዴ? በአንተ ዙሪያ እየመጡ ሲጨፍሩባት እያየናለን እንዴ? እኛ እኮ ብዙ ባለትዳር ወንዶች አሉ። ቤተሰቦቻቸውን፣ ሚስቶቻቸውን አልፎ ተርፎ ጓደኞቻቸውን አስከብረው ተከባብረው የሚኖሩ መስመር አበጅተውለት ለኑሯቸውም ለህይወታቸውም የሚኖሩ ጎበዝ ታማኞች አይተናል። ያንተ ደግሞ ለብቻ ነው። መፈታት ደስ ብሎናል። ይሁን ግን ደግሞ እስቲ ከልብ ተጸጸት። እስቲ እንዴት አድርጋ ልቧን ትክፈትልህ? አንተ እኮ አንድ ቀን የጸጸት ስሜት ሲሰማ ሰው ልጅ እንዴት የጥፋተኝነት ስሜት ትንሽ ምታክል እንኳን አይታይበትም? እሱ እኮ በቃ ምንም አይነት ጥፋት እንደሌለበት እኮ ነው። ከሄርሜላ ጋር ሸሽም ገዳሜ እያልክ ልጅቷን እንደ ልብ እያስደፈርክ በጓደኞች ቢያንስ እንኳን ለሱ እንኳን ይቅርታ ጠይቅም። አዎ ይሄን አስተካክላለሁ ሚስቴ ይሄን አድርጌያለሁ አይባልም እንዴ? ምንድነው ሁሌ ራስን ጽድቅ አርጋን የምትቀርበው? ታዲያ እንዴት አርጋ በረዋን ትክፈት፣ የልቧን በር ትክፈት? ላብርሽዬ ከልጅ አትለየኝ ይላል። እሷ እኮ ብትለያዩም እኮ ልጅን መትታል። እሷ ግን ጥያቄዋ የራሴን ህይወት ልኑር በነፃነት ነው እንጂ ልጅን አትይ ብላ አልከለከለችም። እንደ መከልከልም መብት የላትም። ልጅ ነው። ግን ደግሞ መቼ ራስንን አሁንም እኮ ያውን አንተ ዋቀዳ ውሃ መልስ ነ አሁንም እድል ብትሰጠው አብርሽ ነገ ከሄርሜላ ጋር ይገናኛል። በቃ እቺ ልጅ ሄርሜላን አትፈልጋትም። በቃ ባሏ የራሷና የራሷ ብቻ እንዲሆን ነው የምትፈልገው። ያችም እየመጣች የምትዳብሰው ርካሽ እቃ መሆን የለበትም። በቃ
ይህን ካላደረገ ደግሞ ምኑን ትዳር ነው? ትዳር ውስጥ እኮ ንጹህ ነገር ይፈልጋል ቤተሰቦቼ። የእውነት ንጹህ ነገር፣ የረከሰ ነገር አያስፈልግም። የእናንተንም የራስንም ህይወት ይዞ ይጠፋል። ስለዚህ ጥፋተኝነት